አብዱልሃቢ ቮሊዩም 4 ገጽ 36 ላይ ምን እንደሚል አንብበው ታውቃለህ? ምን ላይ አብዱልሃቢ አሊድሃቢ ነው። አብዱል አሊድሃቢ ቮሊዩም 4 ምን ላይ እኔ አልገባኝም እኮ የቱ ጋር እንግባው? ንገረንና እንግባው ብር ሐዲት ሐዲት ላይ አዴት ምን አስተካክለህላቱ ሐዲት ላይ አዲት የሚባል መጽሐፍ አለ እንዴ? ሱናን አቢ ዳውድ አታውቀውም መጽሐፉን? አላውቀውም። ምን ላይ ሱናን አቢ ዳውድ አሁን ቀየርከው። ቅድም ምን ነበር ያልከው እኮ ነው የምልህ። አሁን ሌላ ነገር ነው። አይ አሻሽለና ስላለችኝ ቀየርኩት። ያኛው ነው ቀየርከው። ሌላ መጽሐፍ ነው ይሄ። አሻሽለና ስላለችኝ ሌላ መጽሐፍ ነው። አቢ ዳውድ ያለች አሻሽል ነው። ወደ ሰዓት እንትን አትበል። አቡዳቢ ነበር ያለው 52 5000 አቡዳቢ ነበር ያልከው ቅድም እያሉ ነው። አቡዳቢ የሚባል መጽሐፍ አለ። ያ ማለት በትክክል ስላልገለጽኩት ነው። እኔ እኮ እነሱ የሰሙት አቡዳቢ፣ እኔ ደግሞ ሀቢብ ነበር የሰማሁትና ባለፈው አቡነ ሀቢብ የሚባል ሰው አለ ምናምን ብለው ሲያወሩ ነበር። አንዳንድ ትልልቅ ሰዎች እሳት የሆኑ ሰዎች አሉና ነበርክ እንደ ልልህ ነበረ። ሱናን አቢ ዳውድ 5224 ታነብልኛለህ ከቻል? አላነበውም። እኔን ነው እየጠየቅ ያለው። ያ አታውቀውም እንትኑን? እኔ ከ665 መጽሐፍ ጠይቀኝ። ኦኬ ሱረቱ አልጅኒ 72:19 ታወጣለህ? እየነገርኩህ እኮ ነው። ስሙ እኔ ቲማቲም እየቆረኩኝ አቡዲያ የሚለውን ሰምቼ ማለት አልቻልኩም። አሊድሃቢ ነው ማለት ነው። ጥቁር ሰው በጣም ሚስኪን ሚሽነሪ ነው፣ ፔንቴ ነው እና በቃ ኢየሱስ ፈጣሪ አይደለም ምናምን ተብሎ እንዲወራ አይፈልግም። ኦኬ አቡዳቢም ብሎ ዱባይም ብሎ ማስቆም ነው የሚፈልገው። ለዛ ነው ቆይ የቆረጥኩት ቲማቲም እንደዚህ አንቀጽ መስል አውሩት እየነገርኩህ እኮ ነው። አሊድሃቢ የሚባል የለም። ቺምፓዚ እኔ ከ665 መጽሐፍ መጠየቅ ትችላለህ ወይ ብያለሁ እኮ። ሱናን አቢ ዳውድ አለ አይደል? ይሄንን አትቀበልም እንደ አንተ ሐዲስን አትቀበልም? ምን አይነት ሙስሊም ነህ አንተ? እኔ ካህን እኮ ነኝ። እኔ እያየኸኝ ነው ማን እንደሚያወራ። ያ ካህን ማለት ይቀበላል እኮ። ምን ይቀበላል ካህን? ሙስሊም ነህ አንተ። ምን ካህን ምን ያደርግልሃል? ካህን ነኝ ብለው ያለው እኔ ካህን ነኝ አስቀድም። ግን ስማ ከ665 መጽሐፍ መጠየቅ ትችላለህ ወይ ነው ጥያቄው። አሁን ከመጽሐፍ ቅዱስ ከ665 መጽሐፍ አንዴ አሁን መጽሐፍ አቡዳቢ ተውና ከ665 መጽሐፍ ነው የምልህ። ምንድነው 665? አልገባም። አታውቀውም እንዴ? አላወቅኩም። ምንድነው 665? ግልጽ አድርገው። መጽሐፍ ቅዱስ ነው? ቁርአን ነው? 665 ካላወቅማ በጣም ከባድ ነው። የት ነው ያለው ታዲያ? እሺ በቃ ከመጽሐፍ አቡዳቢ ቀጥል። ሱናን አቡዳቢ 52:24 አንብብልኝ የምታምኑ ማለት ነው። የማታምን ከሆነ ያው እኔ መጽሐፍ አቡዳቢ ይሄ ሙስሊም መጽሐፍ አይደለም ማለት ነው። ማን የሰጠህ? አንብቤ ነዋ።
አይደለም መጽሐፈ አቡዳቢ የሚባል ማን የሰጠ መጽሐፈ አቡዳቢ? ሱናን አቢ ዳውድ 5224 አቡዳቢን እኮ አንብቤዋለሁ እኮ አሁን። እኔ ግን አቡዳቢ የሚባል እንትን ላይ ለወደፊት የመሄድ እንትን አለኝ። ታሪካዊ አመጣጡ ታውቀዋለህ? የቦታውን እንዴት አልድሃቢ ቮሊዩም 4 ገጽ 36 አንቀጽ 36 ነው። ገጽ 30 አሁን አሻሻልከው። ምን አልክ አሁን? አልድሃቢ ያ መጽሐፈ አልድሃቢ ነው። አልድሃቢ ነው። አልድሃቢ ፕሮናንሴሽኑ ያው ከአረብ ስለመጣ እኛ አበሾች ነን ትንሽ ጠንከር ይላል። ታዲያ ቀርበ ነው። ሀበሻ እኮ አመጣቱ ከአረብ ስለሆነ ብዙም እንትን አይለውም። አይደለም ከአረብ አልመጣም። ይቅርታ። ከየት ነው የመጣው? እኔ ያው ኢትዮጵያዊ ነኝ፣ አበሻ ነኝ። ከአረብ አልመጣም። ቋንቋችን የራሳችን ያለን አረብኛ። አንተ አረብኛ ታወራ ነበር? ኢትዮጵያኖች ያወሩ ነበረ። አላወሩም። ያወሩ ነበር። ያወሩ ነበረ ሳይሆን አሁን ለምሳሌ ግዕዝ ከምንድን ነው የመጣው? ግዕዝ ራሱ ግዕዝ ነው። ግዕዝ ነው የሚባል እኮ የለም። አረብኛ አልመጣም። ከአረብኛ የተደቀለ ቋንቋ ነው። ይሄን ታጣቅ ነው እንደምታወራው? ከአረብኛ አልተደቀለም። ራሱ ግዕዝ ነው። ይሄን አታውቀውም? ግድ የለም። ከአረብኛ በፊት የነበረ ነው ግዕዝ ወንድሜ። ከአረብኛ በፊት አልነበረም። ውሸት ነው። አንተ የተሰጠህን ስለምትቀበል ነው እንጂ ቋንቋውን ብቻ ሳይሆን ለምሳሌ አንተ አታውቀውም ግዕዝ ለሚያውቀው ተወው፣ ግድ የለህም። ገብቶሃል አባባሌ? ቋንቋውን ብቻ ሳይሆን አንተ ራስህ የመጣኸው ከአረብ ምድር ነው የመጣኸው፣ ተደቅለህ ነው የመጣኸው። ሶሪ ተሳስተሃል። እኔ ከአረብ አልተደቀለም። ችግር የለውም። መጽሐፈ አቡዳቢ ለምን በአረብኛ ወረደ ቁርአን? ለምን በየቋንቋው አልወረደም? ግድ የለህም። የመጽሐፈ አቡዳቢን እና የመጽሐፈ ምን ነበር ያልከው? ሁለተኛው አታሹፍ። ይሄ ነገር ይጠቅምሃል። የምሬን ምን ምንድነው የሚጠቅመው? ለአንተ ትዝናናበት ይሆናል፣ ይጠቅምሃል። ግን መጽሐፍህን ማንበብ አለብህ እኮ። እኔ ምን አልኩ? መጽሐፈ አቡዳቢ ምንድነው የሚለው ነው ያልኩህ። እኔ ምን አልኩ? እኔ ሱረቱ አልጅኒ 72:19ን አንብብልኝ። ነብዩ መሐመድ ሰይጣን ነው የሚመራኝ ይላል እዛ ላይ። እንዴት ነው አንድ ነብይ ሰይጣን የሚመራቸው? አይልም። ከሰይጣን የምቀበለው ይላሉ፣ ክርስቶስን ይላሉ። አንብበው። ከፍተህ እንትን ማድረግ ትችላለህ፣ ማስረዳት ትችላለህ። ክርስቶስን እላለሁ ይላል እንደዛ። ክርስቶስ አታውቀውም? ክርስቶስ ኢቭን የአቡ ለሃብ ሚስት ምን አለቻቸው? 3 ቀን መስጊድ ጸሎት ሊያደርሱ አልሄዱም ነበር፣ ታመው ነበርና የእርሱን ሰይጣን 3 ቀን አላየሁትም አለቻቸው። ከዛ በኋላ አላህ አወረደላቸው ቁርአን። ከፍተህ ማስረዳት ትችላለህ። አሁን አቡዳቢ እየሰማህ ነው? በትክክል እኮ የተጻፈው ነው። አቡዳቢ እየሰማህ ነው? ይኸውልህ በትክክል የተጻፈው ነው። ምን ይላል? አሁን ለምሳሌ ልንገርህ። በቃ እኔ ስለማላውቀው በቃ አልጠይቅህ። እኔ ችግር የለውም። አቡዳቢ ካላወቀው አታላግጣ። መጽሐፍን ሳታቅ ለምን ታላግጣለህ? መጽሐፍ ምን እንደሆነ እኮ አታውቅም። ዝም ብለህ ነው የምትገሸለጠው። አንድ ጊዜ ጥቁር ሰው ባቢ ሙስሊም አይደለም እኮ አዳምጥ። ሙስሊም ነው አትበል። ኖርማሊ እሱ ጋር ስለዋለ ሙስሊም ካልሆነ ሰው ጋር ለምን እናንተ ትውላላችሁ? ምን ችግር አለው? ሰው አይደለም አብራችሁ ለምን ታላግጣላችሁ? ሰው አይደለም። ኃጢአት ነው ይሄ ራሱ። ምን ነው ኃጢአቱ? ምን ነው ኃጢአቱ? ሰው አይደለም? ወንድማችን አይደለም? ኢትዮጵያዊ አይደለም? ለምን አብረው ነው ብንውል?
እናንተ አላችሁ አይደል? በፕሮቴስታንት ስብከት ሰውን ጴንጤ ለማድረግ ሶፊያ ሽባባው ዝሙት የሚሰሩበት ናይት ክለብ እየሄድን ኢየሱስ ጌታ ነው እያልን እንሰብካለን ብላ አልተናገረችም እንዴ? ነው የምልሽ። ይሄ ልጅ አማኝ ካልሆነ ምን ያደርጋል እዚህ ቦታ ላይ? አብሮሽ ተቀምጦ ማላገጥ መብቱ ነው። ሰው ላይ ማላገጥ በሃይማኖት አላላገጠም። አንተ ነህ አሁን ብለህ መጣኸው። ከማይታዘዙት ጅኒ አንዱ ቢሆንስ ምንድነው? የማይታዘዝ ጥሩ፣ እንደውም የሚታዘዝ ጅኒ እንዳለ እየመሰከርክ ነው። የሚታዘዝ ጅኒና የማይታዘዝ ጅኒ እንዳለ ስለምታምኑ ነው። በእናንተ እኮ የኛ እምነታችን ያለ ነው። እምነታችንና እምነታችሁ ይለያያል። አንደኛ ነገር፣ ሁለተኛ ነገር የኢየሱስን መለኮት የማይታዘዘው ጅኒ ማለት ቢሆን ጥቁር ሰው አዳምጥ። ባቢ ሃይማኖት የለውም። ተግባብተናል። አንደኛ ነገር ሙስሊም አይደለም። ነገር ግን ጓደኛችን ነው። በግብረ ገብነቱ በስነ ምግባሩ ባለው ፍሪ አመለካከት አብረነው ጓደኛሞች ነን፣ እንውላለን። አንተ ኢየሱስን ፈጣሪ አይደለም ያለው ሁሉ ለአንተ ጠላት አድርገህ ይዘህ ከሆነ ኢየሱስን ፈጣሪ አይደለም ያለው መጽሐፍ ቅዱስ እንጂ ወንጌል እንጂ ባቢ አይደለም። ባቢ ኢየሱስ ፈጣሪ ነው ከሚባልበት ህዝብ ውስጥ የወጣ ነው። ነገር ግን ወንጌልን ሲያነብ ኢየሱስን አምልኩ ሆነ ኢየሱስ አምላክ ነው የሚል መረጃ አላገኘም። ስለዚህ አንተ ልቡ ካለህ እንደ ወንድ ከወንድ ቀበቶ ከታጠቅ ወንጌልን ክፈትና ባቢን ኢየሱስ ፈጣሪ ነው አምልኩት ተብሎ ተጽፏል ብለህ መልሰው ወደ ክርስትና። ይሄው ሜዳውን ፈጣሪኛው እኮ ለዛ ነው መጽሐፍ ቅዱስ ራሱ እኮ አንብቦ አያውቅም። እንዴት ነው አንብቦ የሚያውቀው? በቃው ጠይቀው ባቢ ጥሩ ልጠይቅህ ስለ መጽሐፍ ቅዱስ ወደ ቆላስይስ ሰዎች ምዕራፍ ላይ ያውጣልኝ። ቆይ ኧረ ልጠይቅህ። አምላክነት ለማየት ከፈለግ ችግር የለውም ልጠይቅህ። እኔ በአንተ ምርጫ ሳይሆን እኔ ልጠይቅህ። መጽሐፍ ቅዱስ ይዘሃል? አዎ ማለት ያው ወደ ሮሜ ሰዎች 1:25 ላይ ያለው እስኪ አንብብልኝ። ሮሜ ሰዎች ምንድነው ሐሳቡን ንገረኝ እስከዛ። ሮሜ 1:25 አዎ ሐሳቡን ንገረኝ። አንብበው ይገባሃል እኮ። እግዚአብሔር እውነት በሐሰት ለወጡ፣ በፈጣሪ ፈጣ ፍጡር አመለኩ፣ አገለገሉም። ፈጣሪ ለዘላለም የተመሰገነ ነው አሜን ይላል። ከ23 ጀምረህ እኔ ላንብብልህ። ኦኬ የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ ይላል። ገብቷል? እዚህ ጋር ሰዎች ከተባሉ እዚህ ጋር እስከጨርስ ዝም ብዬ እንትን እያደረኩ ስለሚል እስከጨርስ እንትን እንዳትል። ኢየሱስ ክርስቶስም እዛ ውስጥ አለ፣ ሰዎች ከሚባሉ እንትኖች ማለት ነው። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩስነት አሳልፎ ሰጣቸው። ለምን ሲባል ሰውን ስላመለኩ ነው። ይህም እግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አሜን ይላል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያድርጉት ዘንድ የማይረባ አእምሮ አሳልፎ ሰጣቸው ይላል። ምን ስላደረጉ ነው? በፈጣሪ ፈንታ ፍጡር ስላመለኩ። ያ ፍጡር ምንድነው? ያ ፍጡር ማለት እኮ ጣዖት፣ እንደገና ደግሞ የእንትኖችን ሊደሮችን ክርስቶስ ኢየሱስን እኮ አይደለም። ኢየሱስ እኮ በምድር ላይ አይደለም። እሱን አትበልኝ እኮ በፈጣሪ ፈንታ ምንድነው ያለው? ፍጡር ስላመለኩ ነው። ከነዚህ ፍጡራን ምንድነው የሚለው? ማን ያለው ከፍጡራን? ወፎች አራት እግር ባላቸው ጣዖታት በሰውንም ይላል አይደል? በሰውንም ጭምር በሰውንም ጭምር። ስለዚህ ኢየሱስ ክርስቶስ ሰው ነው አይደለም? ኢየሱስ ክርስቶስ ሰው ነው። ስለዚህ ኢየሱስ ክርስቶስ ሰው በማምለካቸው ለማይረባ አእምሮ አሳልፎ ሰጣቸው ከተባለ አንተ በዚህ ዘመን ግብረ ሰዶማዊ ከሆንክ እግዚአብሔር ራሱ ነው ግብረ ሰዶም ያደረገ። ለምን ሲባል ኢየሱስ ክርስቶስን ስላመለክ። ኢየሱስ ክርስቶስ ሰው ስለተባለ ሰው ያመለከ ሁሉ
እግዚአብሔር አምላክ ለማይረባ አእምሮ አሳልፈው ከሰጠ የማይረባ አእምሮ ደግሞ ምንድን ያደረከው? በህይወት እያለ እኮ አላመለኩትም ኢየሱስ ክርስቶስ። ቆይ ኢየሱስ ክርስቶስ እኮ ሰው እየነበረ ማንም የሚያመልከው አልነበረም። ያን መረዳት መቻል አለብን እንዴ። አሁን ምንድነው ኢየሱስ ክርስቶስ እንዴ? አሁን እኮ አርጎ በአባቱ ቀኝ የተቀመጠ አምላክ እኮ ነው ኢየሱስ ክርስቶስ። ከሰውነት ተለቀዋል ኢየሱስ ክርስቶስ። ሰው የተባለው ስጋ ስለለበሰ ነው አይደል? ሳታቅ ነው። ቆይ እንትና ስለለበሰ ነው። ግድ የለም እሺ። ያ ስጋ አሁን በዚህ ምድር ላይ ስጋ ለብሶ መጥቶ አትንኩኝ አላቸው እኮ። ስጋ ሲመለስ ያ ስጋ አሁን ኢየሱስ ክርስቶስ ጋር አይደለም ያለው? ያ ስጋ የት ነው ያለው? እማታውቀው ከሆነ ካልተጻፈ ስጋ ለብሶ ሰው ከተባለ ስጋ ለብሶ ካላመለከው ተጽፏል እኮ። ስማ፣ የለበሰውን ስጋ በለበሰበት ሰዓት ሰው ተብሎ ካላመለከው ከነ ስጋው ካረገ፣ አሁን ደግሞ ስጋው የቱ ጋር እንዳስቀመጠው ያስቀምጠው አያስቀምጠው ማታውቅ ከሆነ አምላክ ነው ሰው አይደለም ማለት አትችልም። ገብቷል አባባሌ? አሁንም ከነ ስጋው ነው ያለው። ተመሰለ ስለተባለ ክርስቶስ ላይ ነው እንደምደፈድፈው አንተ። በሰው መልክ እኮ ነው ያለው እኮ። በሰው መልክ ነው እንጂ እኮ በሰው መልክ ማለት እኮ ክርስቶስ ብቻ አይደለም ሰው መልክ እኮ ያለው። ያ አምላኪውም ሰውዬ እኮ በሰው መልክ እኮ ነው። በሰው መልክ አልከው በድንጋይ የሚጠርቡ ሰዎች አሉ። እና የሰው መልክ የለውም ኢየሱስ ክርስቶስ። ኢየሱስ ክርስቶስን አይደለም ይሄ ቃል የሚናገረው ወንድሜ። ሰው ነው ስለተባለ ነው እየጠየቅኩ ያለው። እኔ እኮ አያገባኝም እኮ ኢየሱስ ክርስቶስ ይሁን አይሁን አይመለከተኝም። ገብቷል? ሰው ከተባለ አለቀ። ኢየሱስ ክርስቶስ ሰው ነው። ሰው ስላመለክ አንተም እግዚአብሔር ለማይረባ አእምሮ አሳልፎ ሰጠ። ምንድነው ሲባል አይሁን ለስራውን ጨርሶ የሰውኛ ስራውን ጨርሶ ወደ አምላክነት ተቀይሯል። አልተቀየረም። ማስረጃ የለም። አልተቀየረም። አይሁን የኔም ደግሞ ማስረጃ ልስጥህ። ኖ የለህም። ማስረጃ የለህም። ኢየሱስ ክርስቶስ ኢየሱስ ክርስቶስ ይመለሳል አይመለስም? ለምሳሌ ለፍርድ ይመጣል። ሲመጣ እንዴት ነው የሚመጣው? እንዴት ማለት? እንዴት ነው የሚመጣው? ለፍርድ ይመጣል የሚል ጽሑፍ ነው እኮ። እንዴት ይመጣል? ያደረገው ከነስጋው ነው። ሲመለስ ዳግመኛ ለፍርድ ይመጣል። ሲመለስ ሲያርግ ከነስጋው ነው ያደረገው አይደል? ከነስጋው ሲመለስ እንዴት ነው የሚመለሰው? አይዶን ሲመለስ እንዴት እንደሚመለስ የእግዚአብሔር ስራ ነው። እኛ እኮ የተሰጠን አእምሮ እኮ ማለት ነው አምላካችንን እንድንመረምር አይደለም እኮ እንዴ። ተው እንጂ የማይመረመር ማንነት የለውም። ኢየሱስ ለክርስቶስ ሰጥተህ ራስህን አይሆን እኮ ብያለሁ። እኔ ልቀይርልህ ከፈለክ ኢየሱስ አውጣውና እዛ ጋር ሰዎች ጣዖትን ስላመለኩ በቃ እንጨትን ስላመለኩ ችግር የለውም። እንጨትን ስላመለኩ እግዚአብሔር ምንድን ያደረጋቸው? ለማይገባ አእምሮ አሳልፎ ሰጣቸው ይላል። ያንን የሚሰጠው እግዚአብሔር ሳይሆን ምን አደረጉበት? አይደለም እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከዛስ ምንድን ነው ያደረጉት እነዚህ ሰዎች? ወንዶቻቸውም ለባህሪያቸው የማይገባውን ትተው ሶዶማዊነትን ሰሩ አይደል? በማይገባው ቀየሩ። ሴቶችን እንደዛው አደረጉ። ሶዶም ሆኑ አይደል? ያረከሱ። ስለዚህ እግዚአብሔር ምንድነው የሚያደርገው? እግዚአብሔር እርሱን ያላመለኩ ህዝቦች የሚቀጣቸው በምንድነው? በሶዶማዊነትን ነው። ቂጣቸውን በማስቦረሽ እግዚአብሔር ይቀጣል። እኮ አይደለም እኮ እሱ አይደለም የሚወስዳቸው። ልክ እንደ አዳም ጸጋውን ያነሳባቸዋል ከላያቸው። አሳልፎ ነው የሰጣቸው። እግዚአብሔር አሳልፎ ሰጣቸው። ለምን ሲባል እርሱን ስላላመለኩ ጣዖትን ስላመለኩ ነው። እና ካድከው መጽሐፍ ቅዱስ ሰው ነው የጻፈው በሚያመቸው አማርኛ ማለት ነው ቋንቋ ልትክደው ነው ማለት ነው። አዳምን ያነሳው ጸጋቸው ነው የሚሄደው ከላያቸው አይደለም። እግዚአብሔር ምን አደረገ? የእግዚአብሔር ጥበቃ ባላመንከው ቁጥር በካድከው ቁጥር ካንተ ይለያል። ያኔ እንደዛ የሚባል የለም። ሰይጣን ይቀርባል ወደ አእምሮህን አያገባኝም። አሳልፎ የሰጠው ማን ነው? እግዚአብሔር ነው። ለምን ሲባል እርሱን ስላላመለኩ ነው። ስላላመለኩ ጣዖትን ስላመለኩ እግዚአብሔር አሳልፎ ሰጣቸው። ለማን አሳልፎ ሰጣቸው ሲባል ቂጣቸውን ለሚቦርሹ ሰዎች ነው አሳልፎ የሰጣቸው። ስለዚህ እግዚአብሔር ጣዖትን የሚያመልኩ ሰዎች እርሱን ስላልተመለከ
ሰዎች ምን ያደርጋቸዋል ሲባል ያስቦርሻቸዋል ነው መልስ። በቃ ባጭሩ መድከም የለብንም። እንደዚህ ራሱ ማድረግ ኃጢአት ነው። እንደዚህ በድፍረት መናገር ኃጢአት ነው። የጫማ መቦረሻ እኮ ካንተ ይሻላል ባቢ። ጫማ መቦረሻ ሰዎች እውነተኛ ምን አይነት ደንቆሮ መልስ እንደሚመልስ እኮ በጣም የሚገርም ነው። ችግር የለውም አትናደድ። ደንቆሮ ጥቁር ጭንቅላት መቦረሻ ማድረግ ነው። አንተ ራሱ ጥቁር ጭንቅላት አትናደድ። እኔ እወድሃለሁ። ወንጌልን እየሰበኩ ነው። ክርስቲያን ነበርኩኝ። እኔ ወንጌል እየሰበኩ ነው። ሚዩት አድርግ፣ ችግር የለውም ታወራለህ። ኧረ አላወራም ካንተ ጋር ምናምን። ይሄን ጭንቅላት መቦረሻ ማድረግ ነው። ያንተን ጭንቅላት ብሩሽ ማድረግ ነው። እኔ ወንጌል እየሰበኩ ነው። ሰዎች ብሩሽ በቃ እናደርገውና በቃ አንገትህን ቆርጦ መቦረሻ ማድረግ ነው። አንተ ለምን ጠብሰህ አትበላው? ችግር የለውም ጠብሰህ ብላው፣ ችግር የለውም። ወንጌል እውነተኛው ለምን ዝም አትልም? ይኸውልህ ፍሬንድ ቆላሴስ ሰዎችን ግል አንገቱን ቆርጬ ብሩሽ ኧረ ችግር የለውም። ጠብሰህ ብትበላውም ደስታዬ ነው። ችግር የለውም። አጋል ደግሞ አንተ አይነቱን በደንብ መቦረሻ ያደርጋል እንዴ? ችግር የለውም። ጠብሰህ ከፈለክ ብላው። ቆይ እውነተኛው ትናንት ነው ጥሩ ሰው አልነበርኩም እንዴ? ምን ነካ? ወንጌል ማስተማር የተባሉት እንዳንተ አይነት ጭንቅላታቸው ብሩሽ ነው ሰዎች ወንጌል እናስተምርበት። አንገቱን ተቆርጦ ብሩሽ ትደረጋለህ አንተ። እንደዛ ነው ብለው ከፈለክ ችግር የለውም። ይኸውልህ ካሁን ይሄ ዝም ብሎ ሊረብሽ ነው የሚገባው። ዝም በል ተረጋግተህ ስማ። አንተ ትክክል የምታወራ ከሆነ በሐሳብ አስረዳው። ይኸውልህ ወደ ቆላሴስ ሰዎች ምዕራፍ 1 ላይ ደግሞ ምን እንደሚል ታውቃለህ? እርሱም የማይታይ አምላክ ምሳሌ ነው ይላል። አትሂድ፣ አልፈልግም። እዚህ ጋር እመን፣ መጀመሪያ እመንልኝ። የእግዚአብሔር እውነት በውሸት ስለለወጡ ስማ፣ የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ልክ እንደ ኢየሱስ ክርስቶስ ማለት ነው የተፈጠረውን ስላመለኩና ስላገለገሉ ነው ይላል። አለቀ።